ሙሽራን ያየው እናደዳለሁ ለምን እኔ ያላገባውም ልዬ አረኔሽ ለጥራጥሽ ልቅራጽሽ ኩላሊት ይሸጣል አንተ እስኪ አንተ ዞር በል እሱን ቲክቶክ ላይ ላውጥቼ ምሩ ኩላሊት ይሸጣል ብለልት እርዷት ነው ማለት ነው ማሚ አረ ይሄ ልጅ እግዚአብሔርን ጤነኛ አይደለም ራስሽን ከማጥፋት ያው ቤተሰብ አለ ምን አለ እና ልሸጪ ነው እንዴ ደም ምን ይሰራል ጀመራው ሰላም የምሩ ቲዩብ ቤተሰቦች እንዴት ናችሁ ጎቤው ሰላም ዛሬ እንግዲህ የሆነ ረቀቅ ያለ ፕራንክ ይዘንላችሁ መተናል ሳንቃላት ሳንታን ፕራንክ ልናረጋት ነው ፕራንኩ ምንድነው እንግዲህ ባቢም እንዲህ ብለሽ አስብሽ ቸግሮሻል እና ደጀኔ ቸግሮናል በይነገራቸው ሳንታን እኔ ቸግሮኛል በቃ ኩላሊቴ ልሸጠው ነው ምን ታያለሽ ለምላት እሱ ደግሞ አውጥሽጠው ብሎ ከስር ያጋግላል ያው ሳንታ እንግዲህ ወደ ባሻነት የኔ ልሸጠው ያንቺን ታዩ ነው የምትለኝ አይደል ኧረ ተይ የኔ ሽጭልሽ ያንቺን እንዳሸጩ ነው የምትለኝ ስንት ገብቷል ግን ፋሚሊ ወረ ኮሜንት ላይ ጻፉልን ስንት እንደገባ ግን አንቺ እንዴት አበለ ወይኔ ሳንታ የምር ልትልሽ እኔም እስቲ ሳንታን ዛሬ ነው ፍራንክ ላይ የምንገናኘው እንግዲህ ምን እንደምትል እናያለን እስከ መጨረሻው አብራችሁ ኩላሊት ስንት እንደገባ እየጻፋችሁ እሺ ልምዱ ካላችሁ እኔ እንግዲህ ማጋጋል ነው ፋሚሊ አጋግልዋለሁ አብራችሁን ቆይ በጣም እንዴት ልጅ በስ የጠፋ ሰው ደህና ምን ነው ቆም ብላችሁ ጠበቃችሁ ቁጭ በሉ እንጂ ኧረ የልንሄድ ድግስ እስኪ እግዚአብሔርን በይ እንዳበቀደሙ አለ ያለበት እኔ ደስተኛ ነኝ አም ሃፒ ምን ልደፊ እበላ ልደፊ ነው እበላለሁ ደህና ነገር አንተ ድንኳን ልሰበር እኮ ነው ሰበር እኮ ድንኳን አላየህ ባለፈው ሰበርና እንዴ እኔ ሳዶር ኪራ እያለፍን እንደ ትላንትና ማለት ነው ምን ሆነ መሰለ ድስት ወጥ እየሰሩ እናቃቻለን ኑ ሲሉ እሺ ብዬ ጣሪ አክባሪ ነው አልኩኝ በንጋታው ለቀረጻ እኔ ሳዶር ኪራ እንዲስናልፍ ኑ ሲል እንዴ ጠርቶን ነበር እኮ እንደ ቤታችሁት ብዬ ኪራና ሳዶር ሸሚዟቸው እያጎተትኩ የቤተ ዘመድ ቤት ነው የሚመስሉ አስገብቻቸው ምሳችንን ዘጭ ብለን የመዳን ያለም ነው ደሙ በልተን ወጣ አረ ሳንቲል ላይ ይለኛል ኪራ አረ ሸም ስንት አስከፈላችሁ ነው የሰበራችሁ አንተ ማህበር እኮ ነው አይ ድንኳን ሰብራማ አንሰጥ አረ በስመ ማህበር ነው ድንኳኑን ሰብረሽ ዛሬ ምን ሰብራ ለምን አልበላም መሰለህ አንተ እንደኛ ራስ እኮ በልተናል ማን መሰለሽ እኔ ጽናትና የናሆም እናቱ ነን ዝናብ እየዘነበ ነው ከዛ እነ ቅዱስ ምናምን ማን ገባሽ ቀድሞ ማን ገባ ሸሚያዙ ዝናብ ሰኔዳዬ ነው ሰው ተሰብስቦ እየበላ ነው መግባት ነበር እያለን መንገድ እየሰራን እርቦና መግባት ነበር እያለን ከዛ ስንመለስ ዝናብ አላንጠበጠብ ዝናብ እንጠለል የነዚህ የሚያሳፍረው ቢያንስ እኔ እኮ እኔ በተጠራሁት ነው ለቱን ይዤ ገባ ከዛ ሳወቁን ከገባን በኋላ ብሉ እየተጨመረልን ነብራስ ተበልተን ዝናብ ሁሉ እኔ አረሳቸው ከሰበርኩ አይቀር ሰርግ ምናምን አረ የማህበር ይበልጣል አንተ የቤት ውስጥ ይጣፍጣል የዝክር ነው የሚጣፍጠው አታያይኝ እኔ የሰርግ እንደውም አይጥመኝም እኔ ሙሽራን ያየው እናደዳለሁ ለምን እኔ ያላገባውም ልዬ ጭራሽ በቃ ምን ነው በሳው ቦታ ባረገኝ ነው የምለው እንድራታለን አሁን አንቺ ወረ ሳንታ በእናትሽ ይጣሩ ቺኮናት ሲጀመር እዚህ ጋር እንዴት ነው ቁም ነገር ማወራው ፈልግሽ ነበር አቤት አውቀሽ ደስ የሚል ዜና ነው አረ እንግዲህ ይሁን በለና ጨብጭበና አሜን ምን ልሰጡኝ ነው ምን ይዘልኝ መጣ ነው ከዱባይ ቢያመጣ እስከ ዛሬ ሰጥሽም እንዴ አለቀ ምን አለ ነገር ስለይ ነበር ብዬ እንትን አንቺ ብዙ ቦታ ስለምታውቂ ምናምን ብዙ ሰው ስለምትገባታ የጠፋሽን ብታኝ ኩላሊት የሚገዛ ስትቀርሽ ተስማሙል ይሻ ሲጀመር ምንም አይደብራትም ብዬሽ ሳቀሽ ገና ሲጀመር የማያኔ አንቺ ምን የለሽም እንደሌለሽ በኢየሱስ ምን ልታረጉ ነው ትኖሪ ሰው የምሬ ነው ማርያም ኧረ በስመ አብ በሉ የምን ኩላሊት ያሳው በኢየሱስ ሰው ነው አንቺ ምን ሻውና እንላለን እንዴ ያሳው ኩላሊት የምን ኩላሊት አንዱ ለፕሮሾ ስማሙል ደም ሲያስጠላ ማርተኛ ኧረ ዝም ብሎ ደዛ
አንቺ ካለው ችግር ይበልጣል እንዲያውል አሪፍ ከሆነ ቀጣይ ደግሞ እሱ በኢየሱስ ስም ያማቻል። በወሬ ስንሰማ አሪፍ ነው። ህዝብ ያዳም መኪናዋን ምንዋን እየነዳች ምትሄደው ከየት ነው የመጣው እንላለን። ለካ ኩላሊት አይልሽ። እኔ ምንም አላምናችሁም። እንደዚህ አይነት ቀልድ አትቀልዱ። ምንም ቀልድ አይደለም እንዴ እሱ ሲጀመር እዚህ ሰፈር ዛሬ እኮ የመጣው እንደዚህ አውርተን ምናምን ማን ነው ሻጩ? እኔ ነኝ ሻጩ። ቀጣይ ያው አይተን ይሄ ደግሞ ያማል እንዴ ከየት ነው የመጣው? ደግሞ እሱ በኢየሱስ ስም ኧረ በማርያም ዝም በሉ። ምን ማለት ነው? ኩላሊት እኮ ነው ያልሽኝ ምሩ። እንዴው ኩላሊት በኢየሱስ እነዚህ ጤነኞች አሉ። ሁለት ላይ አንድ መቀነስ ነው። ሁለቱንም እኮ አላልንም እኮ እንዴ ጤነኛ ነው ግን ምንድነው? ምን ችግር አለ? ያንተ ሀሳብ ነው አይደለም። እኔ ራሴ ነኝ አሳስብ ምን አንተ ነህ እንዴ ተነጋግረን አሪፍ ከሆነ እሱ ምን እንደ አረበስ ማምን ሆናችሁ ነው? አንቺ ኩላሊት ልሸጭ ተረጋግተሽ ታወሪኛለሽ እንዴ? ለምንድን ነው አስብ ስንት ጊዜ እንዳሰብኩበት እኮ አስቤበት እኮ ነው። በደንብ ተጨንቃ ነበር ግን ያው ስናወራበት ለኔም ስነግረኝ ምናምን ነገር በቃ ኧረ ይሁን እንዴ እና ልሸጭ ነው እንዴ? ደግሞ ምን ይሰራል? ኩላሊት ጀመረው ያማቻል እንዴ? እነዚህ አረበስ ማን በሉ ነው እንደዚህ ነገር አለ። ሰው ስለምትግባቢ ቦታ እንዴ እንትን ነው አሉ ትልልቅ ሆስፒታል አሁን ይዤ ብጠይቅ እሺ አይሉ ያው በድብቅ ምናምን ስለሆነ ኧረ በኢየሱስ ስም ታጉ በመቤቴ እስኪ ማርያምን በአንቺ ሳንታ አታምኚኝም ነው እንዴ? እኔ አላምንም በእንደዚህ አይነት ጉዳይ። ለምንድን ነው የማታምኚው እንዴ? በቃ ገንዘብ ስለሚያስፈልገው ሽጠን ከዛ አሪፍ ከሆነ ደግሞ እሱ ይሸጣል። ለምንሽ ነው? ቆይ አንቺ ገንዘብ ለምንሽ ነው? ኩላሊት ማሸጥ ደረጃ የደረሽው ለምን? ኑሮ እያየሽው አይደል እንዴ ያለው? ለኑሮ ብለሽ ማሸጥ እና ለምን ብዬ ምን የሆነ ነገር አለ እንዴ? ለኑሮ ካልፈለኩት ለምን እፈልገዋለሁ? ኩላሊት ብለሽ ምን አይነት ምክንያት ቢኖርሽ ነው አንቺ ኩላሊት ምን ነገር ወጥሽ? ራስሽን ከማጥፋት ያው ቤተሰብ አለ ምን አለ? ለምንድን ነው ራሴን ማጥፋት? አንዱ ኩላሊት እኔ በቴንሽን እኔ ሞታለሁ። ማርያም በቴንሽን ራስ መቻየሽው አሁን እሷ ከተለወጠች ምናምን በኋላ ለሽጥ ነው ኧረ በስመ አብ በሉ። አንቺ አማታ እንደዚህ አይነት ነገር ታይምር እሱ ነው የመከረሽ? ማርያምን እሱ ነው የሚያሳሰብኩት ሲጀመር በፍጹም አንቺ ራሱ ተሳስተሻል። እሷ ትረዳናለች ምናምን እኔ እንደዚህ አይነት ነገር አረ ሲጀመር ለምንሽ ነው በቃ ታየው አልሰማሽም? ሌላ ሰው ለምን አረባክሽ ሳዶር ሰምቷል እንዴ? ለምን ነው የሚሰማው? እሱ እነግርሃለሁ መቤቴ በትነግሪው እሱ እንደውም ስታይ ተሽጠው ነው የሚልሽ አይልም ይላል። ምን እሱ ያው አንድ እንዴ ይሄ ደግሞ ምን አንተ እንደዚህ አይነት ሰው ነው እንዴ? አብሮ ያግዛል እንዴ? እንዴ እሱ ራሱ ይሸጣል። አንቺ ብር አይደለ እንዴ? ምን ሆነሽ ነው? እኔ ቀድማለሁ ስላለች ነው ቅድሚያ ሀሳቡን እኔ አምጥቼ ምናምን አይሆንም ስላለች ነው እንጂ እኔ ተስማምቻለሁ። እኔ ሽጬ ከዛ ገንዘቡ ኮሎ ስለሚያስፈልግ ገንዘብ ፈልገሽ ነው በቃ ያው በደንብ ውሃ ለመጠጣት ነው በአንድ ኩላሊት ምን ችግር አለ? አንተ ዝም በል ሲያስጠላ ወራሽ ሲጨንቅ በእግዚአብሔር ለምንድን ነው አንቺ ብሩን እኮ ብሩን አንፈልግም እንደኛ ታየት ይመጣል እንዴ? እንዴ ለምን አንደ ሸጠው አሪፍ አይደለም? ኧረ በስመ አብ ለ1 ሚሊዮን ብለሽ ነው ኩላሊት እዚህ ይበልጣል እባክሽ። ለምን አለ ስልካችን ብንሸጠው ራሱ ስንት ነው? 1 ሚሊዮን ሳንታ ተቀልዳለች። አንተ እግዚአብሔርን የምሬን ነው። እግዚአብሔርን ልንገርሽ ቤቶች አንተ አይፎን ይዘሽ ኩላሊት ስትሰጪ ራሱ ፈጣሪ ፈርዷል። ከዛ 17 ፕሮ ማክስ ገዛለሁ እሱ ለጨምራ ቀይርም እናንተ ሙድ እያያዛችሁ እና ቤቴ ሙድ እያያዛችሁ ያምር ነው ሲጀመር። እኔ ሙድ ቢሆን እሱ ሁሉም እኮ መኪና እንደዚህ ይዛ ምናምን እኮ ነው ማሚ። ኧረ ይሄ ልጅ እግዚአብሔርን ጤነኛ አይደለም። እንደዚህ ነው እንዴ? ጤነኛ ስለሆንኩ ነው እንደዚህ አይነት ነገር ያሰብኩት። አይደለም ወይ ኩላሊቱ የለህም? አሁን አንተ አለው ያለውም ሻጦ ነው የመጣው። ይሄ ድሮንም እዛ ቁጭ ብለን ኩላሊት ነው ያለኝ ንጹህ ኩላሊት ሸጠን የመጣው ሳንታ እግዚአብሔር አታረሰሽን። እየመሸ ነው ሲጀመር አውቄ። ኧረ አንቺ ካይምሮሽ አውጪ ምሩ መቤቴን እኔ እናገራለሁ። እግዚአብሔርን ቲክቶክ ላይ ላውጥቼ ምሩ ኩላሊቴን ሸጣለሁ ብላለች። እርዷት ነው የምለው መቤቴን በራሷ እንትን የሚላል ሳዝም አይልም። የራሷ ኩላሊት ነው በራሷ ኩላሊት ይፈርዳል። በራሴ ኩላሊት ለሳዶር ከፈልግሽ እግዚአብሔርን ብሩን ከፈልግሽ እኔም ስልኬን ይሸጥ ሳዶርም ይሸጥ ነው የሚለው። እመቤቴን ኩላሊትን ሽጥ አይልም። በዚህ ሰዓት ሰው ከመለመን ማለት ነው። ኧረ ዞር እኔ ለምን ችግር የለውም እኔ ለምን በኋላ ላይ ለምነሽ ከዛ እቺ ስትለወጥ እኔ ለምን ይራት እኮ ነው ምናምን ልትል ምን አገባኝ እሷ ትለወጥ እንጂ እግዚአብሔር ለበል ምናምን ታሽ ለሳዶር ቲክቶክ ነው የምንሰራው። እኔ እሰራብሻለሁ። አሁን አትናገሪ ብትኝ ራሱ እናገራለሁ። እኔ እሰራለሁ። ሷም ገንዘብ አለ ለሳዶርም እነግረዋለሁ። ወቂ ለሳዶርም ነው የምናገረው። እግዚአብሔር ለእህትሽም እሱ ራሱ ይሻላል። ለሃይሚ እግዚአብሔር ለሃይሚ ሄዳለች። እደውልላታለሁ። ምን ችግር አለ? እውነት እደውላለሁ። ተሸጣው ለኛ ትደርስልናለች ነው የምትልሽ አንቺ ኧረ በስመ እነሱ ሰይጣን አልያዛቸውም። እናንተ ጤናኛ አይደላችሁም ዛሬ። ታዩ በቃ ሰማሽ እንዴ?
ሰው ምንለው ይሄ ምቀኝነት ነው። እግዚአብሔርን አንተ ዝም እስኪ አንተ ዞር በል እሱ ነው የሚያድረው ነው ልታስቀይሪያ ነው ሲጀምር እግዚአብሔርን ዞር እሱ የትም አልሄድም የትም አልሄድም አንተ እግዚአብሔር እሱ ምን አረገ እሱ ነው እንደዚህ እንድታስብ የሚያደርግሽ አይቻልም አይዋተንኪው እሱ ነው ከየት ነው የመጣው ማማቤቴ እሱ ነው የሚያውቀው ከስር ከፈለግሽ አንቺ ሂጂ እኛ አልሄድም እግዚአብሔርን አልሄድም አንቺ እግዚአብሔርን አንቺ ማይልኝና ማለት ነው። አዎ በይ ሰዓት እየሄደ ነው ሲጀመር በቃ እንደውም ታዩ አልተውም ምን እናገራለሁ ጌታ እናገራለሁ አንደኛው ብር ካስፈለገ ዳጊ ብዙ ሰው እንዴ ዳጊን አንተ ይቆምታዩ ሂጂ በቃ ወይ እስኪ ጠይቂው እየሰማው ደውልለት እንደምንሽ ነው ያለው ሽጭ ነው የሚለኝ አይሉሽም እንዴ እቺ ጤን ዛሬ የምን መንፈስ ነው እንዴ ለሽ ላይ ሰፈሩ ሂጂ በቃ አልሰማሽም አለበት ኧረ እኔ ቲክቶክ እሰራብሻለሁ አልኩሽ እንደውም ኮንተንት ትሆኝኛለሽ ችግር የለሽበት ተሸጣ ሰው ኩላሊት ልቅረጽሽ ኩላሊት ይሸጣል ሄድ ምናምን ከዛ ለራስሽ ለቀዋለሁ ከዛ ሰው አዝኖ ይረዳሻል ገንዘብ ታገኛለሽ አንቺ ምን ገንዘብ አይደል ፍላጎት የሚረዳኝ እኔ ሽጬ ያልጠቀም ይርዳሽ ወይ ላይፍ ደግሞ ገብተን ጌም ላይ ያወራን ያለ ነው እኮ እሷን ይቸገራት እያለን ያለ ነው አይደል እንዴ እኮ ለስተራሽ ከርሰሻት ለራስሽ ለተጠቀምት ገቢ ቢባል እኮ በሷ ስልክ ለሷ እኮ ነው የሚለኝ ሲጀምርም ቅድም ራሱ ልለምንልሽ አልሻት እኮ እና ለራሷ እኮ ነው አላሰብኩትም ነበር እነዚህ ማቻ እግዚአብሔር አንዴ ሊያጣላ ነው እንደመጣው ብትለወጥ ራሱ በኋላ ላይ እኔ ለምኝልሽ ነው አረ ሲጀመር ለምና በቲክቶክ ግማሽ ልትወስድ እኮ ነው ዞር በል ሲጀመር አንቺ ወሬሽ ራሱ ደስ ነው አንተ የምራችሁ ነው እግዚአብሔር ይናገር እሺ ይቻል አረ ነሽ ነይ በቃ ካይ በቃ ነይ አረ ነይ አለ ተቀቂኝ አረ ነይ በእናትሽ ልቀቂኝ ነይ በቃ ምን አይነት ሲጀመር በተወደደ ኩላሊት እንዴት ኩላሊት ይሸጣል ሰው በሚገዛበት ሲጀመር አንቺ ብትሆኛ አላምንሽም የዚህን ያሳመነኝ እኮ ሲጀመር አንቺ በኩላሊት አሁን ቆይ እኔ በኩላሊት እንዴት ይቀልዳል በኩላሊት ይቀልዳል አንደኛ እኔ እንዲህ ሲሪየስ ሆነ ካይቸካላ ደግሞ ምን ነው ቆይ አንቺ የለም ምናምን ያልሽው እንዴት ነው ማይመጣ ምን ያንተ ሐሳብ ነው ልጅቷ እንደዚህ አታስብም ብዬ የለም ሲጀመር ሸጣው ነው የመጣው እና ምን ጤነኛ እኔ እንጂ የሆነ ነገሩም የሌላ መሰለኝ እየተለወጠች ስትመጣ እኮ ፈሯት ሂዳለች እንዴ እኔ ራሱ አንተን ፈራው እኔ ራሱ የሚወስድብኝ እንለምናለን አለች እኮ ዞር በል የኩላሊት ሌባ አለ ግን አልወሰዳችሁ እውነት እኔ ፈራሁት እሱን ነው የፈራሁት አንቺ እኮ እሱን ያሳመነኝ እኮ ደግሞ እንዴ ደግሞ ምንም የለም እኔ ግራ ገባኝና እንደ ፊት ለፊት ምን አስቀምጠው ይወጣልሻለሁ እኔ ምን አውቃለሁ ተወኝ በእናትህ እግዚአብሔር እንድታይ ነው እንደዚህ ካሜራ ምናምን ትችላለች ምናምን እያለች ነበር ወላ አንተ ነህ እንትን ያልከኝ እና ደግሞ እንደዚህ አይነት አይዲያ እንዴትም ምን እንጃ በእንደዚህ አይነት ቀልድ ነው ይቀለዳል ብዬ አላስብም እንዴት ጭራሽ ኩላሊትሽን እንዴት ይሻላል ኩላሊት አንቺ ልንገርሽ የኛ ቤተሰቦች ማለት ነው እንኳን ኩላሊታችንን እንዲሁም ያዝኑልናል አውቀዋለሁ ለዛ ነው እኔ ለምን ያልኩት እግዚአብሔር እኔ ኮንተንት አደርግሻለሁ ምን እንዳሰብኩ ልንገራችሁ ማርያም ቀርጬ እንዳሸመጥጭኝ ነው ሐሳቢ እሱም አለበት ሊይዘው ነው በተለይ እሱን ውስጤ እንትን አለ ታውቂያለሽ ይዣችሁ ሄጄ ለሳዱር አሳያለሁ አይምሮዬ ላይ እንዲህ ባወራ ተሸመጥጡኛላችሁ ማስረጃ የለኝም ከዛ ሳዱርም ራሱ ያጣፋሻል ለነኪራ ወሬውን አዛባውና አትሸጭም ማለት ነው ከዛ ላይቭ ገብተን ጌም መለመኑ እኮ ልትሸጥ ነው ምሩ በቃ አሁን ወደ ሪል ላይፍ ስንመለስ እንለምን በቃ ስማም ዘውሪያማ ምን አገባኝ ያምር መስሎኝ እኮ ነው የውሸትማ ለምን ብዬ ሰው ፊት ይገርፈኛል የእውነት ኩላሊት ቢባል አይ ኩላሊቱን ሰው ማን ይሰጠኛል እኔ አፌን ለምን አበላሽ በቃ ኩላሊቷን ልሸጥ ኩላሊት ሲሆን ግን ኩላሊት ሰውን ብር ማረቅ ሲጨንቀር ካፍተው ሲያወጡት ራሱ በኢየሱስ ከባድ ነው ማረኝ በቃ ስልክሽን እንሽጠው አንተማ ሽጠው ነው አይ እንደዛ ሲል ያለው ራሱ አልመሰለኝም ስኩላ አንዱ የለም ብዬ ደመደሙ እሱ ደም ኩላሊት የሚሳቅና የሚያሻሽት ሰው አለ ታውቂያለሽ እንደዛ ቢያረጋኝስ እውነት አሉ እንደዚህ አይነት ሰዎች ምን ይመስላልሽ ኩላሊት ልብ ምናምን ብታወጣስ አንተ ልቤን ኩላሊቴን ብታወጣብኝ እንጀምር እንዴ እንደዚህ አይነት ስራ ኧረ በስመ አብ እነዚህ ልጆች አይ አሁን ወደ ራስ ተመልሳል ስታማትብ አሁን ወደ ራሱ መጣ ተመስገን አሁን በቃ አሁን አንተ ሳንቲዬ እንዴ መጀመሪያ እንዲተወዛገብ ያለው እኮ ግን ከሆነ ሰዓት በኋላ ግራ በቃ የሆነ እየተበሳጨው መጣው እንዴ
አየሁሽ እኮ ልውጥ እያልሽ እንዴ እንኳን አልደበደብሽ ኢየሱስ ሊድ አልሄድ እያልኩ እኮ ነው ቢኖረኝ የሆነ ነገር ባረገው ስሜት ስትለኝ ሊድ አልሄድ እያልኩ እኮ ነው የቀሩት የምር ማረን ታጣፋኛለህ ብዬ ነው እንጂ የሆነ ነገር ባረግ ነበር ግን ቢያጋጨኝ ፍንችር ነው የምለው እዚሁ ወፍ እና ሳንቲዬ ኑር አንቺ እንኳን ኩላሊትሽን ትጨረፍታ ራሱ እንዲነካሻል ወይ እኔ እናት ማርያምን ሻረ ደግሞ አንጀቴ ስልክ እንሸጣለን ሲገኝ ስንት ይሆናል አንተ የሳዶ የዳጊ የሷ 300 ሺህ ነው 400 ሺህ ነው ሰረንሽጣው በጣም ጎበዝ ነሽ እንሸጣው በቃ እንበላቸው ይሄ ነገር እኮ ሀብቴ እቺ ናት አንተ እንበላቸው በቃ የምር አምርረን አሁንማ ዩቲዩብ በቃ ሂደሽ ዳጊ ማለት ነው ዳጊ ሂደሽ አልኮላል ታልሽጥ ነው ስልክህን እንሽጣው ራስና ይስተን ብለሽ ይስታል ግን ቀስቀሽን ቢሆን እነግረዋለሁ ነው እድር እንዳይጠይቅ ይሄ እኮ ከባድ ፈተና ነው ለመሰለ ሁላችንም እዚህ ክሩ ላይ አለን የታ ስልክ ነው ሌላ ነገር ምንም የሌለን ሰዎች ነው ስልካችንም ያንዳችን የሆነ ነገር ይሆናል ባንዱን ሰራለን ያንዳችን እኔ አሁን እንደዚህ ብትይ መለስ ብዬ ደውልና ለመሩ ብድር ነው ጠይቃት ብድር ማን ከየት ይመጣል ብንበዳደር ከአንድ ሺህ ከሁለት ሺህ የበለጠ አይሆንም ከሸሽ በኋላ እንዳልሽ የሆነች ነገር ኧረ ወይኔ ይሄማ ፕራንኩን ቀይሮ የምር ራሱ ይቀበለኝ ነበር አንቺ ባትኖሪ እኮ እኔ እኮ የሆነ ሰዓት ላይ ልቀይሮ ይሽጡት እንደ ቪዲዮ ማጥፋት ነው የሆነ ውስጤ ነገረኝ በቃ ቀልቤ ራሱ ትከሽ እስቲ እኔ ኩላሊትን አጣራለሁ ከካሜራው በኋላ ኩላሊቴ ነው የሚወሰድ እንግዲህ እኔ ሰዎች እንዳያቸዋት ነው ሳንታን እንችላለን እኛ በቃ ጀግና ነው ሰራችሁልኝ ቡና ጠጣለሁ ብለውኝ ብርድ አስጠጡኝ ለቡና ቀጥ ብለሽ የኔ እናት እኔ ደግሞ ሰፍ ብዬ መምጣቴ በቃ ታገኝታለሽ ከስንት ጊዜ በኋላ ሳንታን አገኘናት በፕራንክ ካሜራ እኮ ነው የምትፈልገው እንደዚህ ያያቻት ነው እኮ ነቄ ነው ቅድምም እኮ ፈልጋለሁ እንዲያልኩ ያለ እንዴ ሞኝነት እንዴ እንድታይ ማስቀመጥ እንችላለን የሆነ ሰዓት እኮ ነው የማውቀው ልቤ እንዴት ይሁን እስኪ ችግር የለውም ከካሜራ በኋላ እናወራለን ሁላችሁም ሰብስክራይብ እያደረጋችሁ እንወዳችኋለን እኔ በጣም ወዳችኋለሁ